ልቡ በተቃራኒው እርጥብ የሆነ ሰው፣ ልቡ ህያው የሆነ ሰው ደረጃ ላይ ደረጃ እየጨመረ ወደ አላህ ለመቃረብ እየጣረ ዛሬን ከትናንት የተሻለ ማድረግ አለብኝ፣ ነገዬን ከዛሬ የተሻለ ማድረግ አለብኝ፣ የከሰዓት ውሎዬን ከጠዋት የተሻለ ማድረግ አለብኝ፣ አጀሌ መች እንደሚጠናቀቅ የአኺራ ጉዞዬ መች እንደሚያበቃ አላውቅምና በማለት ይበልጥ ወደ አላህ ለመቃረብ ትግል ያደርጋል። ልቡ እርጥብ የሆነ ሰው፣ ሕያው የሆነ ሰው። በተቃራኒው ቀልቡ የደረቀ ሰው ግን ከወንጀል ወደ ወንጀል ይሸጋገራል። ሙቃረፈቲ ሰጋይር ጥቃቅን ወንጀሎችን እየሰራ ልምምድ አድርጎ ኢላ ሙቃረዓቲል ከባኢር። ሙቃረዓ ማለት ሙሳራዓ ሙጋለባ ማለት ነው። ከባድ ወንጀል እሳት ነው። ከባድ ወንጀል መርዝ ነው። ከባድ ወንጀል አውሬ ነው። አውሬም ቢሆን ልታገለው ብሎ መጋፈጥ ማለት ነው። ሙቃረዓ ማለት በሰይፍ መፋለም ማለት ነው። አሱ ሙቃረዓ ማለት ሙቃረዓተል አቅራን ይባላል። አቻው የሆነን ሰው ልቡ የፈራውን ቢሆን ይሄማ አያቅተኝም፣ እሱን ደፍቼው ጀግንነቴን ማስመስከር አለብኝ ብሎ በድፍረት ጦር ሜዳ ላይ ልምድ ካለው አቻ ጋር መግጠም ሙቃረዓ ይባላል። ሰይፍን በሰይፍ መምታት ማለት ነው። ልክ እንደ ጀግና ጠላት ልትፈራው ልትጠነቀቀው የሚገባን ጥይት ሆኖ ሊደፋህ የሚችልን ወንጀል ዓይንህን ጨፍነህ እስከ መዳፈር ይወስድሃል ነው ቀልብ ሲደርቅ። መስረቁ፣ መዋሸቱ፣ ማታለሉ፣ ማጭበርበሩ፣ ማመንዘሩ፣ የየቲም ሐቅ የደካሞች ሐቅ ሁሉ ሳይቀር መቀራመቱ፣ መብላቱ፣ ዝምድና መቁረጡ፣ የሰው አውሬ መሆኑ ምክንያቱ ይሄ ነው፣ መነሻው ይሄ ነው ማለት። በአንዴ ሰው ወደ አውሬነት አይቀየርም። ልምምድ አድርጎ ነው ራሱንም የሰው ልጆችን የሚጎዳ ጥፋት ደረጃ ላይ የሚደርሰው። ፈአስበሐ በዚህም ምክንያት ሆኗል ጀሰዱሁ አካሉ ፊል ዒባዳ። እንደው ትንሽ ከሌሎች ይሻላል የሚባል ቀልበ ደረቅ ሰው አስበሐ ጀሰዱሁ ፊል ዒባዳ፣ አካሉ ዒባዳ ላይ ነው ያለው። ይሰግዳል፣ ሐጅ ዑምራ ሊያደርግ ይችላል። የተለያየ ኸይር ስራ ላይ አካላቱ ሲሳተፉ ታያለህ። ወቀልቡሁ አደጋው እዚህ ጋር ነው። የአካል ዒባዳ ላይ ታየዋለህ፣ ቀልቡ ግን የሑሉ ይሽከረከራል፣ አው የጁሉ ይሽከረከራል ፊ አውዲየት ዱንያ የዱንያ ሸለቆዎች ላይ፣ ወመለዛቲሃ ዱንያ ላይ ጣፋጭ የሚባሉ ነገሮች ላይ፣ ወሸሃዋቲሃ ዱንያ ላይ ስሜትን ያረካሉ የሚባሉ ነገሮች ላይ ልቡ ያለው እዛ ነው የሚሽከረከረው። ዱንያ ላይ ነው፣ ወንጀል ላይ ነው፣ ስሜት ላይ ነው። መጥፎን ነገር በማየት የውሸት ዓይንን ማስደሰት፣ መጥፎን ነገር በመስማት የውሸት ጆሮን ማስደሰት ወዘተ ላይ ተጠምዷል። ልቡ ቆሻሻ ላይ ነው የሚሽከረከረው፣ ዱንያ ላይ ነው፣ ስሜት ላይ ነው ያለው። አካሉ ግን ስጁድ ያደርጋል፣ ሩኩ ያደርጋል፣ መስጂድ ይመላለሳል። ከዚህ የከፋ ሲሄድ ደግሞ ለስሙ ቁርአን ቁጭ ብሎ የቀራ አቅሉ አይምሮው ልቡ የሚቀራው ሌላ ነገር ነው። ሶላት እየሰገድኩ መጥፎ ነገሮች ይመጡብኛል እስከ ማለት ሊያደርስ ይችላል። እየሰገድኩ ያየሁት በስልክ ያየሁት መጥፎ ነገር የመጣብኝ ተቸግሬያለሁ የሚሉ ሰዎች ይሄን ነው መግለጽ የፈለጉት። አካሉ ዒባዳ ላይ ነው፣ ግን ልቡ ዒባዳ ላይ አይደለም፣ ሌላ ዓለም ነው ያለው። ይሄ የምን መገለጫ ነው? የቀልብ መድረቅ መገለጫ ነው። ከግንባር በፊት ልብ ስጁድ መውረድ አለበት። ከሆድና ከአፍ በፊት ልብ መጾም አለበት። ከኮፍያና ከጥምጣም ከሲዋክ ከመስገጃ በፊት ልብ መስመር መያዝ አለበት፣ ቦታ መያዝ አለበት። ይሄን እስካልተረዳን ድረስ ድካም ነው የሚሆን፣ አካልን ማድከም ነው የሚሆን። ሊዛሊካ ስለዚህም ነው ከላይ የተገለጸው አይነት ትልቅ አደጋ ስላለ ነው። ካነት ኒዕመቱ ሪቀቲል ቀልቢ የልብ መርጠብ ጸጋ ሚን አጀል ኒዕሚ ከተከበሩ ጸጋዎች ወአዕዘሚሃ ከትልልቅ ጸጋዎች አንዱ ይሄ ነው። እንዲህ አይነቱን ጸጋ ከሰጣቸው ባሮቹ አላህ ያደርጋል። ከትልልቅ ጸጋዎች አንዱ ሪቀቱል ቀልብ የለስላሳ ልብ ባለቤት መሆን፣ ሲመክሩት የሚመከር ለአላህ ጥሪ ፈጥኖ መልስ የሚሰጥ አካል ብቻ ሳይሆን ከልቡ ኢባዳ የሚያደርግ ልብ ባለቤት መሆን ትልቅ ጸጋ ነው፣ በዱንያም በአኺራ። እድለኛ ሰው ማለት ለስላሳ እርጥብ ሕያው ንቁ ልብ ያለው ሰው ነው በደስታ መኖር የሚችለው። ቀልብ ሲደርግ አንድ ሰው አኺራው ብቻ አይደለም የሚበላሸው፣ ዱንያዊ ህይወቱም ይበላሻል።
ቀልቡ የደረቀ ሰው እናቱ ላይ ይጨክናል። ቀልቡ የደረቀ ሰው የወለደው ልጁ ላይ ይጨክናል። ቀልቡ የደረቀ ሰው ጎረቤቱን አዛ ያደርጋል። ከሰው አልፎ እንስሳትን ይበድላል። ድመትን፣ ወፎችን አንገታቸው ላይ ገመድ አስረው ያሽከረክሩ የሚወረውሩ የሰው አውሬ ሰዎችን አይተናል። ህፃናትን አሰቃይተው የሚገድሉ ሰራተኞችን በል ሌሎችም አሉ። ሰራተኛ ህፃን ገደለች ሲባል ይሰማ። ህፃንን የሰው አካልን ገድለው ቆራርጠው ጣሉ የሚባል ሰዎችን እንሰማለን። የሚሰርቅ የሚገድል ወዘተ ዝምድና የሚቆርጥ ካፉ ቆሻሻ ቃላትን ያወጣ ሰውን ጆሮ እንዲታመም የሚያደርግ ወዘተ ቀልቡ የደረቀ ሰው። ታዲያ በዚህ መልኩ ቀልቡ ደርቆ ወንጀል የሚያበዛ ሰው ከማንም በፊት ቀድሞ የሚጎዳው ራሱን ውስጡ ሰላም ያጣል፣ መረጋጋት አይችልም፣ የውስጥ ሰኪናን ያጣል። ወማ ሚን ቀልቢን ምንም አይነት ልብ የለም ዩሕረሙ ሃዚህ ኒዕማ ይሄን ጸጋ የሚነፈግ የልብ መርጠብን ሕያውነትን የሚነፈግ ሰው ኢላ ካነ በልብ መድረቁ ይሄን ጸጋ በማጣቱ ምክንያት ቢሆን እንጂ መሐለን ቃቢለን የሚቀበል ቦታ ቢሆን እንጂ የሚያስተናግድ ቢሆን እንጂ ማለት ነው። ምንን ሊመውዑድላህ የአላህን ዛቻ የአላህ ዛቻ እሱ ላይ ተፈጻሚ የመሆኑ ዕድል ሰፊ ነው። ቀልቡ ደረቅ የሆነ ሰው ምን አይነት ዛቻ? ሚን ገضቢሂ የአላህን ቁጣ፣ ወዐዛቢሂ የአላህን ቅጣት የመቀበል ዕድሉ ሰፊ ነው። ቀልቡ ሕያው ከሆነ ሰው በተቃራኒ ማለት ነው። ቀልቡ ሕያው የሆነ ሰው ንጹህ የሆነ ሰው በኢማን አኺራን በማስታወስ ጥሩ ጠቃሚ መልካም ሰው በመሆን ህይወቱ የሚያሳልፍ ሰው ቀልቡ ሕያው ነው፣ ሰላም ነው፣ አላህ ዘንድ ጀነት አለለት። ኢላ መን አተላህ ቢቀልቢን ሰሊም ወማ ረቃ አይረጥብም ቀልቡን ልብ ሊላህ ለአላህ ብሎ ከአላህ ጋር በተያያዘ ከአላህ ጋር ባለው ግንኙነት አንድ ልብ አይረጥብም። ወንከሰረ ለአላህ ስብር አይልም ዝቅ አይልም። ኢላ ካነ ሷሒቡሁ ልቡ እርጥብ የሆነ ከአላህ ጋር ባለው ግንኙነት ልቡ ሕያው የሆነ ማይኮራ ማይወጣጠር ይልቅ እንከሰረ ስብር የሚል ዝቅ የሚል እኔ ደካማ ነኝ፣ ጌታዬ ያግዘኝ፣ እርዳኝ፣ ጠብቀኝ፣ ከሸይጣን ተንኮል አድነኝ ወዘተ የሚል እንዲህ አይነት ሰው ካነ ሷሒቡሁ እንዲህ አይነት ልብ ያለው ሰው ይሆናል። ሳቢቀን ኢለል ኸይራት ኸይር ላይ ቀዳሚ ይሆናል፣ ተሽቀዳዳሚ ይሆናል። ሙሸሚረን ኢለ ጧዓት ኸይር ስራ ላይ ሁሌም ታጥቆ ይነሳል። ተሽሚር ማለት ለስራ ልብስን መሰብሰብ ማለት ነው። መቀነትን ቀበቶን ጠበቅ ማድረግ። ስራ ለመስራት የሚነሳ ሰው ሸምዙን ሹራቡን ወደ ላይ ሰብሰብ አድርጎ መነሳት ይህ ተሽሚር ይባላል። ልቡ ሕያው የሆነ ሰው ለኸይር ስራ ልብሱን አጣጥፎ ተዘጋጅቶ ታጥቆ ይነሳል። አሕረሷ ማ የኩን ከመቼውም በላይ ጉጉት ይኖረዋል። አዕላ መሐበቲላህ አላህን መውደድ ላይ ወጧዓቲሂ አላህን መታዘዝ ላይ ጉጉት ይኖረዋል። ማን? ቀልቡ ሕያው የሆነ ሰው፣ ቀልቡ እርጥብ የሆነ ሰው። ቀልቡ ደረቅ የሆነ ሰው ከዚህ በተቃራኒ ነው፣ አላህን አይወድም። አላህ የሚወደውን ስራ ለመስራት ከመጓጓት ይልቅ ነፍስያው የምትወደውን ለመስራት ይጓጓል። ለኸይር ስራ ከመሽቀዳደም ልብሱን ሰብስቦ ከመነሳት ይልቅ አላህ ለሚጠላው ስራ፣ ራሱ ለሚደሰትበት ስራ፣ ለወንጀል ለፈሳድ ይሽቀዳደማል። ወሊተርቂቂል ቀልቢ ልብን ማርጠብ ወነፍይል ቀስወቲ ዐንሁ ከልብ ላይ ቀስዋ ድርቀትን ማስወገድ አህሚየቱን ባሊጋ በጣም ትልቅ ድርሻ አለው፣ አንገብጋቢና አስፈላጊ ነው። አድረከሃ ይህን አንገብጋቢነቱን ተረተውታል ዑለማኡን አልአፋዲል የተከበሩ ዑለሞቻችን የልብ ጠቢቦች ሐኪሞች ልብን ማርጠብ ያለውን አንገብጋቢነት ተረተው ፈሐቱ አነሳስተዋል፣ ገፋፍተዋል። አናሰ ሰዎችን አለይሃ ልባቸውን ማርጠብ ላይ ትኩረት እንዲያደርጉ ልብን ማስተካከል ላይ ትኩረት እንዲያደርጉ ከድሮ ጀምሮ የነበሩ ዑለሞች የልብ ሐኪሞች ትኩረት አድርገዋል። የዑለሞች ሁሉ ዑለማ ነቢ መሐመድ ናቸው አለይሂ ሰላቱ ወሰላም። ስለ ልብ ብዙ ብለዋል። ሰሓቦችም እንደዚሁ። አላህም ተባረከ ወተዓላ ስለ ልብ ብዙ ብሏል ቁርአን ላይ። ቀድሞውንስ ቁርአን የወረደው ልብ ላይ ነው። ቀድሞ ቁርአን ልቡን የቀየረው ሰው ሌላ ነገሩ በሙሉ ይቀየራል። ቀድሞ ቁርአን ልቡን ያልቀየረው ጆሮና ምላሱን ብቻ የቀየረው ሰው ምኑም ሊቀየር አይችልም። በሩን ዘግቶታል። አዕላ ቀልቢከ ሊተኩነ ሚነል ሙንዚሪን
ቁርአን ነቢ ልብ ላይ የወረደው ቀድሞ ልብ መስተካከል ስላለበት ነው። ቁርአንን የተረዳ ጠብቆ ያቆየ ልብ እሳት አይነካውም የተባለውም ለዚህ ነው። ልብ ውስጥ ቁርአን ስራውን ከሰራ ሌላ አካላት ያምራሉ፣ ይስተካከላሉ። ልብ ውስጥ ቁርአን ስራውን ካልሰራ ሌላ አካል ማማሩ ምንም ጥቅም አይኖረውም። በልብ መሰረት ነው ከፊሉ ሙእምን፣ ከፊሉ ካፍር፣ ከፊሉ ሙናፊቅ የተባለው። የካፍሩ የሙሽሪኩ ሩቅ ነው። ከሙስሊም ጋር አብሮ የሚሰግድ አብሮ ጂሃድ የሚወጣ ሙናፊቅ የሆነ ሰው አለ። አላህ ይጠብቀን። ማን ነው ሙናፊቅ ያስባለው? ልቡ ነው። አካሉ እኮ ይሰግዳል፣ ጂሃድም ያደርጋል። የመዲና ሙናፊቆች ከነቢ ጋር አለይሂ ሰላቱ ወሰላም ለጂሃድ ይወጡ ነበር፣ ሶላትም ይሰግዱ ነበር። ለኸይር ስራ መዋጮ አውጡ ሲባልም ያወጡ ነበሩ፣ ግን አላህ አይቀበላቸው ነበር። ለምን? ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ። ይሰግዳሉ፣ ግን እስታቸው የተሰላቸ ነው የሚሰግዱት። ሰደቃ ይሰጣሉ፣ ይውልኝ ስሙልኝ ያሉ ነው የሚሰጡት። ለጂሃድ ይወጣሉ፣ ለው ኸረጁ ፊኩም ማ ዛዱኩም ኢላ ኸባላ። ለጂሃዱ በአካል ቢወጡም ልባቸው አብሮ ስላልወጣ ከወጡ በኋላ ሙጃሂዶችን እያባሉ እያከፋፈሉ ለሽንፈት ነው ሰበብ የሚሆኑት። ስለዚህ የልብ ጉዳይ ቁርአን ላይ ሐዲስ ላይ ዑለሞች ዘንድ ትልቅ ትኩረት ተሰጥቶታል። በዛ ልክ ትኩረት ልንሰጥ ይገባናል። የሰው ልጅ ሆይ ሰዎች የሚያዩትን ፊትህን መጥፎ ነገር እንዳይኖርበት መስታወት ከምታየው በላይ አላህ የሚያየው ልብህን መጥፎ ነገር እንዳይኖርበት ትኩረት ስጠው ይሉ ነበር ደጋ ቀደምቶች። فهذا الإمام ابن الجوزي እኚህ ኢማም ኢብኑል ጀውዚ ናቸው። አምስተኛው መቶ መጨረሻ አካባቢ ላይ ነበሩ። የተፍሲር የረቃኢቅ ልብን በማርጠብ ዙሪያ ሰፊ ትኩረት የሰጡ ኢማም ናቸው። የቁሉ ይላሉ ተአመልቱ العلم ዒልምን ይሄ የሸሪዓ እውቀትን አስተዋልኩት። በዒልም ዙሪያ ዝም ብዬ ሳስተነትን ወልመይለ ኢለይሂ ወደ ዒልም መዘንበልን፣ ዒልም መውደድን፣ ዒልም መማርን ማድመጥን መውደድን፣ ወተሻጉለ ቢሂ ጊዜን በዒልም ማሳለፍን በተመለከተ ዝም ብዬ ተአሙል አደረኩኝ። ሰይዱል ኻጢር የተሰኘ ድንቅ ኪታብ አላቸው። የቀን ውሏቸውን የሚያሰፍሩበት ነው። ዛሬ እንዲሆንኩኝ እንዲገጠመኝ ሳስብ እንዲሆንኩኝ ወዘተ እያሉ በጣም ወሳኝ ለጣሊበል ዒልም ሌሎችም ማንበብ ለሚችሉ ሰዎች በሚገባ ቋንቋ የተጻፈ ነው። ለሁሉም የሚያስፈልግ መጽሐፍ ነው። ያ መጽሐፋቸው ላይ ነው አንዴ ስለ ዒልም ዝም ብዬ ሳስብ ፈኢዛ ሁወ ዒልም ዩቀዊል ቀልባ ልብን ያጠነክራል የሚል ድምዳሜ ላይ ደረስኩኝ። ምን አይነት ማጠንከር? ቁወተን ጥንካሬን፣ ተሚሉ ቢሂ ኢላ ነውዒ ቀሳዋ እንደው ጥንካሬው አልፎ ትንሽ የመድረቅ ቢጤ አይነት ደረጃ ላይ የማድረስ የቀልብ ማጠንከርን ባህሪ ያስከትላል። ዒልም ላይ ረጅም ዓመት የቆዩ ሰው ናቸው። በጣም ብዙ ክታቦችን የጻፉ ሰው ናቸው። በብዙ አስርት ሺዎች የሚቆጠሩ ሰዎችን ተውበት ያስደረጉ ያሰለሙ ሰው ናቸው። ታሪካቸው በራሱ አንድ መድረሳ ነው። ታዲያ ዒልምን አጠናሁት፣ የዒልምን ሁኔታ ገመገምኩት። ዒልም ትንሽ ልብን ያጠነክራል፣ ከመጠንከርም አልፎ ነውዑ ቀሳዋ ትንሽ ጠንካሬው በስቶ ልብን የማድረቅ አይነት ልብ ያደርቃል ያሉ አይደለም፣ አራት ነጥብ አድርገው ልብ የመድረቅ አይነትን ባህሪ ያወርሳል። ይሄን ብለው ብቻ አላበቁም። ወቃለ አሉ በሌላ ጊዜ الصواب መሆን ያለበት ትክክለኛው العكوف على العلم ዒልም ላይ መጠመድ ሁሌ ተማሪ ሆኖ ኢዕቲካፍ ማድረግ ለዕልም ብሎ ያኒ ሌላ ነገር ትቶ በዕልም ላይ መጠመድ ኢዕቲካፍ ይባላል። ሰዎች ስራን ትተው አሽራ ለዋክር ላይ መስጂድ መዋላቸው ኢዕቲካፍ እንደሚባለው ሌላ የተለያዩ እንቅስቃሴዎችን ትቶ ህይወትን ጊዜን ለዕልም መስጠት ዑኩፉን ዐለ ልዕልሚ ዕልም ላይ መጠመድ መዐ ተልዲዕ ነፍሲ ነፍስን ቆንጠጥ ከማድረግ ጋር ቢአስባቢል ሙረቂቃቲ ልብ እንዲረጥብ የሚያደርጉ ሰበቦችን በመጠቀም ልብን ቆንጠጥ ከማድረግ ጋር ተልዲዕን መቆንጠጥን ላ የቅደሑ ክፍተት ማይፈጥር ፊ ከማል ተሻጉሊ ቢልዕልሚ በተሟላ ሁኔታ ዒልም ላይ መጠመድ እንዲቀር ዒልምን ቸላ ማለት እንዳይመጣ የማያደርግ አይነት ነፍስን ቆንጠጥ ከማድረግ ጋር ዒልም ላይ መጠመድ ነው የሚገባው ለማለት ነው። መማር ላይ ብቻ አታተኩር። የፊተኛው ንግግራቸው ላይ ዒልም ላይ ብቻ ማተኮር ትንሽ ልብን ጠንከር ያደርጋል አሉ። ነሕው፣ በላጋው፣ ሙስጠላሑ ወዘተ አንዳንድ የትምህርት አይነቶች አሉ። አንዳንዴ
1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለህ ተምረህ የምትማረው ነገር ከቀልብ ጋር ከአኺራ ጋር ቀጥታ ግንኙነት ላይኖረው ይችላል። መሰላል የሚባሉ የዕልም አይነቶች አሉ። መዳረሻ የሚባሉ የዕልም አይነቶች አሉ። እነዚህ አይነት ዕልሞች ላይ ስትጠመድ ልብህ ይጠነክራል። ምን ያስፈልጋል? ይሄ የልብ መጠንከር መድረቅ እንዳይመጣ መቆንጠጥ ያስፈልጋል። ተልዲዕ ማለት ይሄ ነው። ይሄ ሲፈሰር ወተልዲዑ ተልዲዕ ማለት هو الإيلام ማሳመም ማለት ኢሕራቅ እንደው የመቃጠል አይነት የመቆንጠጥ አይነት ስሜት እንዲሰማው ማድረግ ማለት ነው። هذا في حق من هو مشتغل بالعلم በዕልም የተጠመደ ሰው አንዳንዴ ቀልቡን ቆንጠጥ ካላደረገ ዕልም የተማረ ሳለ ቀልብ የሚያረጥቡ ነገሮችን መቀላቀል፣ ጀነት ጀሃነምን ማስታወስ፣ እስካሁን ተማርኩ ምን ሰራሁ ማለት ከሌለ ይሄ ነው መቆንጠጥ፣ ማስቆጣት፣ ማስደንገጥ የሚባል። መማሩ ብቻ ቀልብ ማርጠብ ምን ሰራሁ ማለት በተማርኩት ምን ያክል ተለወጥኩ ማለት ከሌለበት በዚህ ልክ ቀልብን ያጠነክራል እንደው ደረቅ ሊያደርግ ይችላል ከተባለ فكيف بحال من هو مشتغل بالدنيا ሙሉ በሙሉ በዱንያ የተጠመደ ሰው ምን ሊባል ነው? وأعراضها በዱንያ ቁሳቁስ በዱንያ ፍቅር የተጠመደ ሰው ምን ሊባል ነው? عياذا بالله አላህ ይጠብቀን። ዕልም እኮ ቃል አላህ ቃል ረሱሉላህ ነው። ዕልም ላይ መጠመዱ ብቻውን ትንሽ ቀልብን ያደነድናል። ምን ያስፈልገዋል? መቆንጠጥ ያስፈልገዋል። በምን? ጀነት ጀሃነምን በማስታወስ ስለተለያዩ መልካም ስራዎች ትሩፋት ተማርኩ ግን ምን ሰራው ካልተባለ፣ ስለ መልካም ስነ ምግባር ተማርኩ ምን ያክል ስነ ምግባሬን አሳመርኩ ካልተባለ፣ አውቀህ ነበር ባወቅከው ሰራህ ወይ ሰራሽ ወይ ይባላለሁኝ ስለዚህ ልስራ ካልተባለ ዕልም ዝም ብሎ ማድመጡ ማንበቡ ብቻውን ትንሽ ልብን ያደነድናል አሉ። ዕልም ላይ ብቻ የተጠመደ ሰው ልቡ ደረቅ የሚል ከሆነ ጭራሽ ከዕልም ርቆ ዱንያ ላይ ሀብት ላይ የዱንያ ትምህርት ላይ ስልጣን ላይ ሆድ ላይ ጨርቅ ላይ የተጠመደ ሰው ምን ሊባል ነው? وكلام ابن الجوزي هذا ይህ የኢብኑ ጀውዚ ንግግር يعد ይቆጠራል قاعدة جامعة نافعة በጣም ወሳኝ ጥቅል የሆነ ቃዒዳ መርህ ተደርጎ ይወሰዳል። ምን ማለት ነው? في باب الجمع بين العلم እውቀትንና طلبን እውቀትን መማርም ወዓመለን መስራትንም ማጣመር እንዳለብን እንደ መርህ ልንይዘው የሚገባ ወሳኝ ንግግር ነው። ቁርአን የቀራ ሰው አላህ ይጠብቀን፣ አላህ ይጠብቀን። ዕልም የተማረ ሰው ቀልቡ ከደረቀ እንደሱ የሚደርቅ ቅርብ የለም ተብሏል። ከረጠበም ቁርአን እንደቀራ ዕልም እንደተማረ ሰው ቀልቡ የሚረጥብ የለም፣ ከደረቀም ደግሞ እንደሱ የሚደርቅ የለም። ለምን? አውቆ ነው የደረቀው። አውቆ የደረቀ ሳያውቅ እንደደረቀ አይደለም። ተምሮ አውቆ ቀልብ የሚያደርቅ አካሄድ መሄድ ሰውና ሳያውቅ ቀልብ የሚያደርቅ አካሄድ መሄድ ሰው አንድ አይደለም። ሳያውቅ ከሆነ ቀልብ የሚያደርቅ አካሄድ መሄድ ሰው ይደነግጣል፣ ቶሎ ይነሳል፣ ይመለሳል። እያወቀ ግን የሚዘናጋ ሰው ስንትና ስንት ምክር የሰማ ስንትና ስንት መጽሐፍ ያነበበ ከዑለሞች ጋር የዋለች ስራው ግን የጃሂል የቀልብ ደረቅ የሆነ ሰው ልቡ ክፉኛ ይጎዳል፣ ይሞታል። የመነሳት የመቀስቀስ እድሉ እጅግ በጣም ጠባብ ይሆናል። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ስለ በኒ እስራኤሎች ነው የሚናገረው። የሙሳ ተከታይ ነን የሚሉ ሰዎች አላህ ከሰጣቸው ነበር፣ መጽሐፍ አውርዶላቸው ነበር። ያወቁ ደጋግሞ ባጠፉ ጊዜ አላህ ቀልባቸውን አደረቀው፣ ቀልባቸው ደረቀ። ምን አይነት መድረቅን? እንደ ድንጋይ እንደውም ከድንጋይ በላይ ያለ አላህ ተባረከ ወተዓላ። ሳያውቅ ቀልብ የሚያደርቅ ስራ የሚሰራ ሰው የመመለስ እድሉ ሰፊ ነው። አውቆ ግን ቀልብን የሚያበላሽ የሚያደርቅ ስራ የሚሰራ ሰው ያወቀ ስለሆነ የወሰደው መርዝን ቢገድለኝም ይግደለኝ ብሎ እንደወሰደ ሰው ነስአሉላህ ሰላም ወልዓፊያ ነስአሉላህ ሰላም ወልዓፊያ። ስለዚህ ዕልም መማር እንደው በዘመናዊ መንገድ በሶሻል ሚዲያም በማህበራዊ ሚዲያም በምንም ማድመጥ መስጂድ ቁጭ ብሎ መማር ክታብ ማገላበጡ ላይ ብቻ ሳይሆን ማተኮር ያለብን እውቀትና ተግባርን ማጣመር አለብን። ስልካችን ላይ ስንት አይነት የምክር የድምፅ ትምህርቶች አሉ። ቤታችን ላይ ስንት ክታቦች ተደርድረዋል። ምን ያክሉ ለውጦናል። ልቡ ህያው የሆነ ሰው አንድ ኹጥባ ይለውጠዋል፣ የአንዲት አንቀጽ ማብራሪያ ይለውጠዋል። ልቡ ህያው ያልሆነ ሰው ግን እንዲሁ በአንድ ጆሮ ሰምቶ በሌላ ማፍሰስ ነው የሚሆነው። መፈለግና መስራቱን ብቻ አይበቃም። ወተርቂቀል ቀልቢ ልብ ማርጠብም ጭምር አብሮ ሶስቱ መጓዝ አለባቸው።
በተማረን ቁጥር ባወቀን ቁጥር ይበልጥ ልባችን ለስላሳ መሆን አለበት።